በ2018 ዓ.ም ኢንትራንስ ኤግዛም ተፈታኝ ከሆናችሁ በምትዘጋጁበት ወቅት እንዴት አድርጋችሁ በአጭር ጊዜ ውስጥ ለኢንትራንስ ኤግዛም መዘጋጀት እንደምትችሉ ከሽምደዳ እስከ ኳልኩሌሽን ፕላስ ቱዛት ደግሞ እንግሊዝኛ እና አፕቲቲዩድን ጨምሮ እንዴት አድርጋችሁ ፈተና በሚወጣበት መንገድ መዘጋጀት እንደምትችሉ ኢንዲቴል ካለኝ ልምድ በመነሳት ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታውን ጸሩ እባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አድርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በኢንትራንስ ኤግዛም ወይም በተለያዩ ሀገር አቀፍ ፈተናዎች ላይ ተማሪዎች ብዙ ጊዜ ሲዘጋጁ ማንበብ ስላለባቸው ብቻ ነው የሚያነቡት። ነገር ግን ስታነቡ ምን ነገሮችን ፈተናው ኮንሲደር እንደሚያደርግ መጀመሪያ ማወቅ አለባቸው። ዛሬ እንግዲህ ስትዘጋጁ ሶሻልም ሆናችሁ ናቹራል የቲዎሪቲካል ፓርቶችን የኳልኩሌሽን ፓርቶችን እና እንግሊዝኛና አፕቲቲዩድን ጨምሮ ፈተናን ቤስድ ያደረገ እንዴት አድርጋችሁ መዘጋጀት እንዳለባችሁ ሼር አደርጋችኋለሁ። እንግዲህ ወደ መጀመሪያው ወደ ሽምደዳ ትምህርት ያ ማለት ባዮሎጂ፣ ኬሚስትሪ፣ ሂስትሪ እና ጂኦግራፊን የመሳሰሉትን ሰብጀክቶች ስትዘጋጁ መጀመሪያ ንባብ ከመጀመራችሁ በፊት የእያንዳንዶቹን ኮርሶች ኮርስ ኮምፒተንሲ ወይም የኮርሱን ኦብጀክቲቭን ኮርሱን ከተማራችሁ በኋላ ፎር ኤግዛምፕል ዩኒቷን ይህንን ዩኒት ከጨረሳችሁ በኋላ ምን ነገሮችን ማወቅ እንዳለባችሁ ሊስት ተደርገዋል። መጀመሪያ ንባብ ከመጀመራችሁ በፊት እነሱን ነገሮች ማንበብ አለባችሁ። እነሱን ነገሮች ካነበባችሁ በኋላ ከዛ ዩኒት ወይም ከዛ ቻፕተር ላይ ምን ነገሮችን ማወቅ እንዳለባችሁ እነዛ ኦብጀክቲቭ ወይም ኮርስ ኮምፒተንሲ ይይዛሉ። እሱን ካወቃችሁ በኋላ ወደ ንባባችሁ ስትሄዱ ምን ነገሮችን ማወቅ እንዳለባችሁ ኦልሬዲ ስላወቃችሁ ስታነቡ ቤዚክሊ ቤዚክ ነገሮችን ወይም ዋና ነገሮችን ሲምፕሊ አንደርስታንድ ታደርጓችኋላችሁ ማለት ሲምፕል ነገሩን ወይም ኦብጀክቲቫችሁን አወቃችሁ ማለት ስታነቡ ከናንተ ካነበባችሁ በኋላ ምን ነገሮችን አንደርስታንድ ማድረግ እንዳለባችሁ ስለምታውቁ ቤዚክሊ ቤዚክ ፖይንቱን ካወቃችሁ በኋላ ኦብጀክቲቭን ሚት ማድረግ አለባችሁ። ካነበባችሁ በኋላ ደግሞ ያንን ዩኒት ጨርሳችሁ አንብባችሁ ከጨርሳችሁ በኋላ እነዛን ኦብጀክቲቭ ከላይ ኮርስ ኮምፒተንሲ ላይ የተጠቀሱትን ነገር አግኝቻለሁ ወይስ አላገኘውም አንደርስታንድ ካደረጋችሁ አልፋችሁ መሄድ ትችላላችሁ። አንደርስታንድ ካላደረጋችሁ ግን ተመልሳችሁ እነዛን እንደገና ኮርስ ኮምፒተንሲ ወይም ኮርስ ኦብጀክቲቭ ወይም የዩኒቱን ኦብጀክቲቭ ሚት ስላላደረጋችሁ ተመልሳችሁ እነዛ ነገሮች ማንበብ ይጠበቅባችኋል ማለት ነው። ፈተና አውጪው አካል ፈተናውን የሚያወጣው እነሱን ነገሮች ኮንሲደር አድርጎ ስለሆነ እነሱን ነገሮች ወይም የኮርሱን ኦብጀክቲቭ ወይም የዩኒቱን ኦብጀክቲቭ በደንብ ማወቅ አለባችሁ። ሁለተኛው እንግዲህ ኳልኩሌሽን ፓርት ቤዚካሊ ፊዚክስ፣ ማትስ የመሳሰሉትን ኮርሶች ስታነቡ ብዙ ጊዜ እነዚህን ትምህርቶች ጥያቄዎችን ፕራክቲስ አድርጉ ይባላል። ግን እንዴት ነው ፕራክቲስ የምታደርጉት ነው ጥያቄው። ፕራክቲስ ማለት ፎር ኤግዛምፕል ማቴማቲክስ የሆነ ኮንሰፕት ካነበባችሁ በኋላ ያንን ኮንሰፕት አንደርስታንድ ማድረጋችሁን ኤግዛምፕል አለ። ያንን ኤግዛምፕል ትሰራላችሁ። ከዛ በኋላ የተወሰነ ጥያቄ ጨምራችሁ ትሰራላችሁ። ያንን ጥያቄ ከሰራችሁ በኋላ አልፋችሁ ትሄዳላችሁ ማለት ከተወሰነ ጊዜ በኋላ ግን ያንን ኮንሰፕት ድጋሚ ሳታነቡ ሌላ ተጨማሪ ጥያቄዎችን በደንብ መስራት አለባችሁ። ለምሳሌ ዛሬ ካነበባችሁት ኮንሰፕት የተወሰነ ጥያቄ ትሰራላችሁ። ከነገ በኋላ ወይም በፕሮግራማችሁ ሪቪዥን ላይ ሪቫይዝ ስታደርጉ በጣም ብዙ ጥያቄዎችን በደንብ መስራት አለባችሁ። ከተወሰነ ጊዜ በኋላ ጃምፕ አድርጋችሁ ተጨማሪ ጥያቄዎችን በራሳችሁ ኮንሰፕቱን ሪቫይዝ ሳታደርጉ በደንብ ጥያቄዎችን መስራት፣ ያ ነው ፕራክቲስ የሚባለው። ዝም ብላችሁ ግን ዛሬ ያንድን ኮንሰፕት አንብባችሁ ከጨርሳችሁ በኋላ መቶ ጥያቄ ብትሰሩ ኮንሰፕቱን ከተወሰነ ጊዜ በኋላ ሪቫይዝድ አድርጋችሁ በራሳችሁ ጥያቄ ካልሰራችሁ ያነ በአንድ ቀን ዛሬ አንብባችሁ ዛሬ መቶ ጥያቄ ብትሰሩ ያነ አይደለም ፕራክቲስ የሚባለው። ፕራክቲስ ማለት ስፔስ ሰጣችሁት፣ ያንን ኮንሰፕት ካነበባችሁበት ቀን በኋላ የተወሰነ ጋፕ ሰጣችሁት በቀናት እንደገና ተመልሳችሁ በራሳችሁ ብዙ ጥያቄዎችን ፕራክቲስ ማድረግ ማለት ነው፣ እንግዲህ መስራት ማለት ነው ፕራክቲስ። በዚህ መልኩ የኳልኩሌሽን ትምህርቶችን በዚህ መልኩ ነው ማንበብ እና መረዳት ያለባችሁ። የኳልኩሌሽን ቀጥታ ወዲያውኑ ስትሰሩት አንደርስታንድ ያደረጋችሁት ሊመስላችሁ ይችላል። ግን ከተወሰነ ጊዜ በኋላ ሪቫይዝድ ካላደረጋችሁት ሞር ጥያቄ ከተወሰነ ጊዜ በኋላ ኮንሰፕቱን ሳታዩ መስራት ካልቻላችሁ ያን ነገር አንደርስታንድ እንዳደረጋችሁት አይቆጠርም። ፈተና ላይም ጥያቄ
ጥያቄ በደንብ መስራት ያቅታችኋል ማለት ነው። ሌላውና እንግዲህ ዋናው ነገር እንግሊዘኛና አፕቲቲዩድ ነው። አፕቲቲዩድ እና እንግሊዘኛ አብዛኛው ተማሪ የሚሸወደው እዚህ ላይ ነው። እነዚህ ሁለቱም ሰብጀክቶች ብዙ ጊዜ ተማሪዎች ሲያነቧቸው አይስተዋልም። ነገር ግን እንግዲህ በኢንትራንስ ኤግዛም ውጤታችሁ ላይ እንግሊዝ 100 አፕቲቲዩድ 100 ከ600 ከሆነ 200 ይይዛሉ። እነዚህን ነገሮች ልክ እንደ ማትስ፣ እንደ ባዮሎጂ፣ እንደ ጂኦግራፊ ወይም እንደ ሌሎቹ ሳብጀክቶች 100% ባታነቧቸውም ነገር ግን ሜን የሚባሉ ማንበብ ያሉባቸው ነገሮች አሉ። እነሱን በፕሮግራማችሁ መሰረት በደንብ ማንበብ አለባችሁ። ፎር ኤግዛምፕል እንግሊዝኛ ግራመሮች አሉ፣ ቮካብለሪዎች አሉ መጽሐፋችሁ ላይ ያሉ፣ እነሱን ነገሮች አንደርስታንድ ማድረግ አለባችሁ። ቴንስን፣ የተለያዩ እንግሊዝኛ ላይ ፋንዳሜንታል የሚባሉ ሩሎችና ግራመሮች ቮካብለሪዎች አሉ። እነሱን በጥናት ስኬጁላችሁ አካታችሁ ሰዓቱን ዝቅ ቢል እንኳን በደንብ ማንበብ አለባችሁ። ፓሴጅ ሪዲንግ ላይ ራሱን የሆነ ኤክሰርሳይዝ ማድረግ አለባቸው። አትሊስት ከ2 ሳምንት አንድ ፓሴጅ፣ ከ3 ሳምንት አንድ ሁለት እያደረጋችሁ ፈተናው እስኪደርስ ድረስ በደንብ ኤክሰርሳይዝ ማድረግ አለባችሁ። ምክንያቱም አሁን ያልሰራችሁት ፓሴጅ ነገ ፈተናው ሲደርስ ልሰሩበት የምችሉት አጋጣሚ የለም። መጀመሪያ ልክ ራሳችሁን ፈተና ውስጥ እንዳላችሁ አድርጋችሁ ከዚህ በፊት የነበሩ ኤግዛም ፔፐሮችን በደንብ መስራት አለባችሁ። አፕቲቲዩድም ልክ እንደዛ ነው። ሎጂካል ሪዝኒንግ አለ፣ ማቴማቲካል ፓርት አለው። እሱን ደግሞ ለመረዳት በጥያቄ በደንብ መረዳት ትችላላችሁ። እንግዲህ ፈተናውን እንደምታውቁት የራሱ የሆነ ፓተርን አለው። እነዛን ፈተናዎች ከዚህ በፊት ያለፉ ፈተናዎችን አፕቲቲዩድ ፈተናዎችን በደንብ በመስራት በጥያቄ መልክ ኤግዛም ኮንተንቱን አንደርስታንድ ማድረግ ትችላላችሁ። ጥያቄዎቹን ስትሰሩ እንግዲህ ዳይሬክት ጥያቄዎቹ ይመጣሉ ማለት አይደለም፣ ግን ጥያቄው ራሱን ቀይሮ ቢመጣ እንኳን መስራት እንድትችሉ አድርጋችሁ በደንብ አንደርስታንድ እያደረጋችሁ መስራት አለባችሁ ማለት ነው። እንግዲህ ሰዓት ላይ ማቴማቲካል ፓርቱ ቀላል ነው፣ በደንብ ትሰሩታላችሁ። እንግሊዘኛው ላይ ነው እንግዲህ ጠጠር የሚል እሱንም እንግዲህ ፓሴጅ ሪዲንግን እንግሊዘኛ ላይ እና ሰዓት ላይ ስለማይቀር እሱን ነገር በደንብ ትኩረት ሰጣችሁ ባለፉ አመት ኢንትራንስ ኤግዛም ኤክሰርሳይዝ እንድታደርጉት ሪከመንድ አደርጋችኋለሁ። እንግዲህ በ2018 ዓ.ም ኢንትራንስ ኤግዛም የምትፈተኑ ተማሪዎች ከዚህ በፊት እንግዲህ አይሆፕ በደንብ እንደተዘጋጃችሁ ተስፋ አደርጋለሁ። ነገር ግን ከዚህ በኋላ ባላችሁ ጊዜ ውስጥ ስትዘጋጁ በዚህ መልኩ የሽምደዳ ትምህርት የኳልኩሌሽን ሰብጀክቶችን እና እንግሊዝኛና አፕቲቲዩድን በዚህ መልኩ እንድትዘጋጁ ሪከመንድ አደርጋችኋለሁ። ከዚህ በፊት ኢንትራንስ ኤግዛም ዴት እና ኢንትራንስ ኤግዛም ኮንተንትን በቪዲዮ መልክ ሰርቼላችኋለሁ። እንግዲህ ካሁኑ ይህን ቪዲዮ በማየት የምትፈተኑበትን ቀን ካሁኑ አውቃችሁ ጊዜው እየሄደ ነው፣ በደንብ መዘጋጀታችሁን እንድትቀጥሉ ሪከመንድ አደርጋችኋለሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አድርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ